አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ነጭ ሽንኩርትን እንደ መድኃኒት እንዴት አድርጋችሁ መጠቀም እንደምትችሉ ትክክለኛውን መንገድ በዚህ ቪዲዮ ላይ በደንብ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካቶች እንዲደርስ ሁላችሁም ላይክ እና ሼር ማድረጋችሁን አትዘንጉ። ማንኛውንም ጥያቄ ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ብዙዎቻችሁ ነጭ ሽንኩርትን በስፋት ትጠቀማላችሁ። እስቲ ነጭ ሽንኩርትን እንዴት እንደምትጠቀሙት በኮመንት ላይ አጠቃቀማችሁን ግለጹልኝ። ነጭ ሽንኩርት በትክክል መድኃኒት ነው። ነገር ግን በትክክለኛው መንገድ ከተጠቀማችሁበት ብቻ ነው። አብዛኛው ሰው በዓለማችን ላይ ነጭ ሽንኩርትን ይጠቀማል። ነገር ግን ከሰባ እስከ 90% የሚሆነውን የመፈወስ ወይም ደግሞ የመድኃኒት ኃይሉን ብዙዎቹ ያጡታል። ነጭ ሽንኩርትን እንደ መድኃኒት እንዴት መጠቀም እንደሚቻል አብራራለሁ። ነጭ ሽንኩርት ለምን እንደ መድኃኒት እንደሚሰራ እስቲ ልንገራችሁ። ነጭ ሽንኩርት መድኃኒት የሚሆነው ከደቀቀ ወይም ደግሞ ከተከተፈ በኋላ ብቻ ነው። ነጭ ሽንኩርት አሊን የተባለ ንጥረ ነገርን ይዟል። ይህ ሲከተፍ ወይም ደግሞ ሲደቅ አንድ ኢንዛይም አሊንን ወደ አሊሲን ይቀይረዋል። አሊሲን ደግሞ ከፍተኛ ጥቅም ያለው ኃይለኛ የሆነ ውህድ ነው። ባክቴሪያዎችንና ቫይረሶችን ይገድላል። የደም ግፊትንም ይቀንሳል። ኮሌስትሮልንም ይቀንሳል። የደም ዝውውርንም ያሻሽላል። የሰውነት በሽታ የመከላከል አቅምንም ይደግፋል። የኢንፍላሜሽን ወይም ደግሞ የብግነት ስሜትንም ይዋጋል። ሙሉ ነጭ ሽንኩርት በጣም ደካማ ነው። ነገር ግን የተከተፈ ነጭ ሽንኩርት ወይም ደግሞ የደቀቀ እናም ነጭ ሽንኩርቱ ደግሞ ከተከተፈ ወይም ከደቀቀ በኋላ 10 ደቂቃ ሳትመገቡት የቆየ ነጭ ሽንኩርት በትክክል መድኃኒት ነው ማለት ነው። ምክንያቱም ከፍተኛ የሆነ የአሊሲን ይዘት ስለሚኖረው። ነጭ ሽንኩርትን ከደቀቀ ወይም ደግሞ ከተከተፈ በኋላ ነው መጠቀም ያለባችሁ ማለት ነው። ከመጠቀማችሁ በፊት 10 ደቂቃ ጠብቁት። ምክንያቱም ይህ አሊሲን ሙሉ በሙሉ እንዲፈጠር ይፈቅዳል። ወዲያውኑ ማብሰል ግን አሊሲንን ያጠፈዋል ማለት ነው። ከተከተፈ ወይም ደግሞ ከደቀቀ በኋላ ወዲያውኑ አታብስሉት ወይም ደግሞ አትጠቀሙት። 10 ደቂቃ ያክል ጠብቁት። ይህ አንድ እርምጃ ነጭ ሽንኩርትን ከ5 እስከ 10 እጥፍ የበለጠ ጠንካራ ያደርገዋል። ነጭ ሽንኩርትን ለተለያዩ የጤና ግቦች እንዴት መጠቀም እንደሚቻል ደግሞ በዝርዝር ልንገራችሁ። አንደኛ፣ ነጭ ሽንኩርትን ለልብ፣ ለደም ግፊትና ለኮሌስትሮል ለመጠቀም አንድ ፍንካች ነጭ ሽንኩርትን ጨፍልቁ ወይም ደግሞ አርቅቁት። ከዛም 10 ደቂቃ ጠብቁ። ጠዋት በባዶ ሆድ በውሃ ጠጡት። እንደ አማራጭ ደግሞ የማቃጠል ስሜቱን ለመቀነስ ከአንድ የሻይ ማንኪያ የወይራ ዘይት ጋር ቀላቅሉት ወይም ደግሞ በትንሽ ምግብ ተመገቡት። ምን ያደርጋል? መጥፎ ኮሌስትሮልን ኤልዲኤልን ይቀንሳል። የደም ቧንቧዎችን የመለጠጥ ችሎታቸውን ያሻሽላል። የደም ግፊትንም ይቀንሳል። የደም መርጋትንም ይከላከላል። ምርጥ የሆነ ውጤትን ለማግኘት በየቀኑ ከ4 እስከ 8 ሳምንታት በተከታታይ ተጠቀሙ። ሁለተኛ፣ ነጭ ሽንኩርት ለሰውነት በሽታ መከላከል አቅም፣ ለጉንፋን እናም ለኢንፌክሽኖች ለመጠቀም የነጭ ሽንኩርትና የማር ዘዴ በጣም ውጤታማ ነው። ከ3 እስከ 4 ፍንካች ነጭ ሽንኩርትን አርቅቁ። ለ10 ደቂቃ ከዛም ተዉት። ከዛም ከጥሬ ማር ጋር ቀላቅሉት። በየቀኑ አንድ የሻይ ማንኪያን ውሰዱ። በምትታመሙበት ጊዜ በቀን ከ2 እስከ 3 ጊዜ አንድ የሻይ ማንኪያ ውሰዱ።
ይህ ለምን ይሰራል? ተፈጥሯዊ የሆነ አንቲባዮቲክ ነው። ጸረ ቫይረስ፣ ጸረ ፈንገስና ጥሩ የሆድ ባክቴሪያዎችንም አያጠፋም። ሶስተኛ ደግሞ ነጭ ሽንኩርትን ለምግብ መፈጨትናም ለጨጓራ ጤና ለመጠቀም ደግሞ እንዴት መጠቀም ትችላላችሁ? አንድ ፍንካችን ጨፍልቁ ወይም አድቅቁ። ከቀዝቃዛ ውሃ ወይም ደግሞ ከእርጎ ጋር ቀላቅሉት። ከዛም ከምግብ በፊት ውሰዱ። ጥቅሞቹም ጎጂ የሆኑ የሆድ ባክቴሪያዎችን ይገድላል፣ የሆድ መነፋትን ይቀንሳል፣ የምግብ መፈጨትንም ያሻሽላል፣ የሆድ ድርቀትንም ይረዳል። ስሜታዊ ከሆናችሁ በግማሽ ፍንካች ጀምሩ። አራተኛ ነጭ ሽንኩርትን ለአንጎል እናም ለነርቭ ጤና መጠቀም ከፈለጋችሁ እንዴት መጠቀም ትችላላችሁ? የደቀቀ ነጭ ሽንኩርትና የወይራ ዘይትን አንድ ላይ ማታ ከምግብ ጋር ውሰዱት። ወደ አንጎል ለሚሄድ የደም ዝውውር የማስታወስ ችሎታንም ይደግፋል። ለነርቭ መቆጣትና የስትሮክ መከላከያ አቅምም አለው። አምስተኛ ነጭ ሽንኩርትን ለስኳር በሽታ እናም ለደም ስኳር እንዴት መጠቀም ትችላላችሁ? አንድ የተከተፈ ፍንካችን ጠዋት በባዶ ሆድ ወይም ደግሞ ከዋናው ምግብ በፊት መውሰድ ነው። ጥቅሞቹም የኢንሱሊን ሴንሲቲቪቲን ያሻሽላል፣ የስኳር መጠን ድንገት መጨመርን ይቀንሳል፣ ነርቮቻችንንም ከጉዳት ይከላከላል ማለት ነው። ታዲያ ነጭ ሽንኩርትን ምግብ ውስጥ እንዴት መጠቀም እንደምትችሉ ደግሞ ልንገራችሁ፣ መድኃኒትነቱን ሳታጠፉት ወይም ደግሞ ሳትገሉት ማለት ነው። መጀመሪያ ነጭ ሽንኩርትን ከምግብ በፊት መጥበስ ወይም ደግሞ መስራት አሊሲንን ያጠፈዋል። ከባድ የሆነ ስህተት ነው። እንደዚህ በፍጹም አታርጉ። ብዙዎቻችሁ የምታደርጉት ነገር ነው በነጭ ሽንኩርት ማቅሏላት። ይሄ ግን ሙሉ በሙሉ ጥቅሙን ያጠፈዋል። ከፍተኛ የሆነ ሙቀት መጥፎ ነው፣ መድኃኒቱን ያጠፈዋል። ትክክለኛው መንገድ መጀመሪያ ምግባችሁን ሙሉ በሙሉ አብስላችሁ ጨርሱ። ከዛም ሙቀቱን ወይም ደግሞ እሳቱን አጥፉት። ከዛም የደቀቀውን ነጭ ሽንኩርትን ጨምሩ። 10 ደቂቃ አድቅቃችሁ ያቆያችሁትን ማለት ነው። ከዛም አማስሉትናም ከ1 እስከ 2 ደቂቃ ክደኑት። ይህ የነጭ ሽንኩርት የመፈወስ ውህዶቹን ይጠብቀዋል። ጥቅሙንም ታገኛላችሁ። ከዛ በኋላ መመገብ ትችላላችሁ ማለት ነው። ሌላው ደግሞ የነጭ ሽንኩርት ውሃ ነው። ይህ ለስላሳው ዘዴ ነው። አዘገጃጀቱም 1 ፍንካች ነጭ ሽንኩርትን አድቅቁ። ከዛም 10 ደቂቃ ጠብቁት። በለሰለሰ ሙቅ ባልሆነ ውሃ ውስጥ ጨምሩት። ከዛም ጠዋት መጠጣት ነው። የነጭ ሽንኩርት ውሃ ነጭ ሽንኩርትን መጠቀም ለጀማሪዎች ገና ለሚጀምሩ ምርጥ ነው። የጨጓራ መቆጣት ላለባቸው፣ ለዕለታዊ መርዝ ማስወገጃ ድጋፍም በጣም ምርጥ ነው። ታዲያ ምን ያክል ነጭ ሽንኩርትን መጠቀም መድኃኒት ነው ወይም ደግሞ አስፈላጊ ነው፣ ጤናማ ነው ካላችሁ፣ ለአጠቃላይ ጤና ከሆነ 1 ፍንካች ነጭ ሽንኩርት በቀን ከተጠቀማችሁ በቂ ነው። ለልብና ለኮሌስትሮል ድጋፍ ደግሞ ከ1 እስከ 2 ፍንካች ነጭ ሽንኩርት በቀን በቂ ነው። ለሰውነት በሽታ የመከላከል አቅም ደግሞ ከ2 እስከ 3 ፍንካች ነጭ ሽንኩርት በቀን በቂ ነው። ለአጭር ጊዜ ህመም ደግሞ እስከ 3 ፍንካች በቀን ልትወስዱ ትችላላችሁ ማለት ነው። አስተውሉ፣ በቀን ከ3 ፍንካች ነጭ ሽንኩርት በላይ ግን በፍጹም መጠቀም የለባችሁም፣ ምንም ችግር ቢፈጠን ማለት ነው። እንደ አጠቃላይ ጤና ግን በቀን 1 ፍንካች ከተጠቀማችሁ በቂ ነው። ነጭ ሽንኩርትን ደግሞ ሲጠቀሙ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው? አንዳንድ የጤና ችግር ካለባችሁ አትጠቀሙት ወይም ደግሞ መጠኑን ቀንሱት። እንደ የጨጓራ ቁስለት ካለባችሁ፣ በጣም ዝቅተኛ የደም ግፊት ካለባችሁ፣ የደም ማቅጠኛ መድኃኒቶችን እንደ ዋርፋሪን፣ ከፍተኛ መጠን ያለው አስፕሪንን የምትወስዱ ከሆነ፣ ለቀዶ ጥገና እየተዘጋጃችሁ ከሆነ እናም ከባድ የቃር ወይም ደግሞ አሲድ ሬፍለክስ ችግር ካለባችሁ ጥንቃቄ አድርጉ። ሁል ጊዜ በትንሹ ጀምሩ እናም ሰውነታችሁን አዳምጡት። ነጭ ሽንኩርት ጥሬው ወይንስ ደግሞ የበሰለ ነጭ ሽንኩርት ይሻላል ካላችሁ፣
በደረጃ ላስቀምጥላችሁ። ጥሬው የደቀቀ እናም ደቆ ደግሞ 10 ደቂቃ የቆየ ነጭ ሽንኩርት ከፍተኛ የመድኃኒትነት ኃይል አለው ማለት ነው። ይህ በጣም ምርጡ ነው። ምግብ ከበሰለ በኋላ በትንሹ የተጨመረ ነጭ ሽንኩርት ደግሞ መካከለኛ ከፍተኛ ጥቅም አለው፣ ግን ተመጣጣኝ የሆነ ጥቅምን ይሰጣችኋል። ነገር ግን ሙሉ በሙሉ ከምግቦች ጋር የበሰለ ወይም ደግሞ የተጠበሰ ነጭ ሽንኩርት ግን የመድኃኒትነቱን ጥቅሙን ያጣል ማለት ነው። ታዲያ ነጭ ሽንኩርትን ለመውሰድ ደግሞ ምርጡ ጊዜ ጠዋት በባዶ ሆድ የምትወስዱ ከሆነ ለልብ፣ ለደም ዝውውርና ለሰውነታችሁ በሽታ የመከላከል አቅም በጣም ምርጥ ነው። ታዲያ የጨጓራ ችግር ከሌለባችሁ ነው። ከምግብ በፊት ደግሞ ለምግብ መፈጨትና ለስኳር ቁጥጥር በጣም ምርጥ ነው። ማታ ደግሞ ከምግብ ጋር ለአንጎልና ለደም ዝውውራችን በጣም ምርጥ ነው ማለት ነው። በአጠቃላይ ነጭ ሽንኩርት ምግብ ብቻ አይደለም፣ በትክክለኛው ጥቅም ላይ ሲውል የዕለት ተዕለት መድኃኒት ነው። ምንጊዜም ጨፍልቁት ወይም ደግሞ መጀመሪያ አድቅቁት፣ ከዛም 10 ደቂቃ ጠብቁት። ጥሬውን ወይም ደግሞ በለሰለሰ ሁኔታ ተጠቀሙት። ቀጣይነትም ይኑራችሁ። በአንዴ 1 ቀን ወይም ደግሞ 2 ቀን ብቻ አትጠቀሙ። ቢያንስ ቢያንስ በተከታታይ መጠቀም አለባችሁ። ይህንን ካደረጋችሁ ሰውነታችሁ በእውነት ያመሰግናችኋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለየኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በፍጹም ላይክና ሼር ሳታደርጉ እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።